ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው። የነጋ ቤተክርስቲያን ትትረፍ ከተባለ ሃይማኖት ያለው ባለሀብት የሆነ ኦርቶዶክሳዊ ፈሪሃ እግዚአብሔር ያለው ትውልድ መፈጠር አለ። ፈሪሃ እግዚአብሔር የሌለው ባለሀብትና ዕውቀት የሌለው መሪ ከሆነ በጣም ለሀገር ሰላማችሁ ይብዛ። ሁላችንም አምላከ ቅዱሳን በያለንበት አይምሮን ጥበቡን ያድለን። መምህር ዳዊት አማባላለሁ ወለነቃ ሕይወት ኮቤት እዛ አዲሳት ተማርኩኝ። እዛው ጉባኤ ቤት ሊቃውንት አሁን እየተማርኩ እገኛለሁ። ያለሁትም እዛ ነው። ወደዚህ አገልግሎት እንዴት መጡ? መልካም ወለ ጉባኤ ቤት ከሚሰጠው የአራቱ ጉባኤ ቤት ነው። ብሉያት፣ አዲሳት፣ ሊቃውንት፣ መነኮሳት ይሰጣል። ለነት መምህር መዝገበ ቃል ገብረ ሕይወት በጣም ብዙ ስራዎች እየተሰራ ጉባኤ ቤቱም ደግሞ ከዘመኑ ጋር አብሮ በመዋሃድ ብዙ ስራዎችን እየሰራ ይገኛል እና ከዛ መካከል እንግዲህ ጉባኤ ቤቱ አልሞ ከሚሰራው መካከል ገና ከመጀመሪያ የመጡ ደቀ መዛሙርትን እየኮተኮተ የሚያሳድገው ትርጓሜ ከመተርጎምና ስለ መጽሐፍ ቅዱስ ያሉ የአባቶችን የተጻፉ መጻሕፍትን ተርጉሞ አብራርቶ ከማስተማር ባለፈ የዘመኑን የቤተክርስቲያን ችግር የገባቸው እንደሆኑ በደንብ ከዛ የሚወጡ ልጆች እና ለነገዋ ተስፋ የሚሰራ ጉባኤ ነው። መምህራችን አባታችን መምህር መዝገበ ቃል እንደሚሉት ብትችሉ ለቤተ ክርስቲያን መፍትሄ ሆኑ፣ ባትችሉ ደግሞ ፈተናዋ እንዳትሆኑ እያሉ ይመክሩናል። ብዙ ለሆነችው ቤተ ክርስቲያን ፈተናዋ መድኃኒቶች የምትበሉ ፍሬዎች እንጂ ጨው ተብላችሁ ድንጋይ እንዳትሆኑ እያሉ ይመክሩናል። ታዲያ ግን ወደዛ አገልግሎት እንዲገባ ምክንያትም የሚሆነው ይሄ ነው። እዛ ጉባኤ ቤቱ ከዚህ ከትርጓሜ ባለፈ ክረምት ይሰጥ ተተኪ መምህራን ተብሎ ከየዞኑና ከየአካባቢው ከየወረዳው የሚመጡ ልዩ ሰልጣኞች አሉ። አንድ ደቀ መዝሙር የሚማረው 5 ዓመት ቆይቶ ወደ ዓለም ተቀላቅሎ ከእንደገና ሀብሉን አገልግሎት የሚጀምረው። ለዚህም ፈጥነው ለአገልግሎት ቅርብ የሚሆኑ ከዛው ከአካባቢ ነባራዊ ሁኔታ ያጠኑ ችግር የገባቸው ልጆች አንጥቶ መፍትሄ የሆኑ ዘንድ ጉዳይ እየሰጠ ባለቤት እያደረገ ጉባኤ ቤቱ ተተኪ መምህራን ያፈራል። ከተለያየ ቦታ ከተመጡ ትምህርት ስልጠና ይሰጣል። ከነዛ መካከል ግን ከሰሜን ወሎ የመጣ በሐራ ቅድስት ማርያም ቤተክርስቲያን የመጡ 2 ልጆች ነበሩና ከነዛ መካከል አንዱ ያለው ችግር እዛ ይናገር ነበር። የምናን የመዳን ፍላጎታቸው በዚህ ምክንያት ወደዛ አገልግሎት ከጉባኤ ቤቱ ይዘውት የመጡትን ተልእኮ ከቤተ ክህነት ጋር ከሀገረ ስብከቱ ጋር እንዴት አገናኙት? እነሱ እንዴት ተቀበሉት? አጥቢያ ቤተክርስቲያን እንዴት ላኩት? የምናን ፍላጎት የሰዎች የመውጣት የመማር መምጣት እፈልጋለሁ። መምጣት ስፈልግ ግን ዝም ብሎ አይመጣም። መስመር መኖር አለበት። ይህንንም ከጉባኤ ቤቱ ጋር ከመምህራችን ተፈቅዶ ከዚህ ሰበካ ጉባኤ በማህበረ ቅዱሳን አደረጃጀት ማህበሩና ሰንበት ትምህርት ቤቱ በአንድ በመሆን በማዘጋጀት ሰበካ ጉባኤ ደግሞ በማስፈቀድ ሰበካ ጉባኤው ያለው የትምህርት ፍላጎት ስለነበረ ይሄ ሐሳብ ሲቀርብ ተፈቀደ። ሰበካ ጉባኤ አገኘሁኝ። ሰበካ ጉባኤም በአንድ ቁጭ ብለን ተወያየን። እንዴት ነው አገልግሎቱ ሊቀጥል የሚችለው በሚል ቁጭ ብለን በአጀንዳ መምጣት የፈለኩት ካለው ችግር የተነሳ እናንተን አብሬ ክረምት ለመቆየት ነው በሚል የቦታ መቀበል ርክክብ እንዲህ ስለነበረ ፈርተው ነበረ። ፍርሃቱ ምንድነው? ለመምህሩ ምን እናደርግለታለን የሚል ምንም የምናደርግለት የለም እና ከዚህ የተነሳ ይሄ ችግር ይሆንብናል የሚል ፍርሃት ነበረ። ይሄን እንዳታስቡ እናንተ ብቻ መልካም ፈቃድ ነው አልኩኝ። እነሱም በደስታ ይሄንን እኛስ የምንፈልገው እንደ ያለ መምህር አይደል ወይ እንደ ያለ አገልጋይ ነው የምንፈልግ እንጂ እኛ ካለን ሁሉን ነገር እናደርጋለን፣ በርቱልን፣ ከጎናችን ነን፣ በየትኛው መስመር አብረን እናሉ ፈቀዱ። በዚህም አብረን እንደምናገለግል ቆይታ አደረግን። አገልግሎታችን ጀመርን ማለት ነው። ሰሜን ወሎ እና ደቡብ ወሎ ሀገረ ስብከት ሲመጡ ከብፁዕ አባታችን ከአቡነ ኤርምያስ ጋር ይህን ስራ እንዲሰሩ ሲመጡ
እሳቸው ጋር የተገናኛችሁበት ወይ ደግሞ ከሀገረ ስብከቱ ስራ አስኪያጆች ጋር የተገናኛችሁበት ሁኔታ ነበር? አንዱ ፈታኝ ሁኔታ የነበረው እሱ ነው። እንግዲህ ከአገልግሎት መስመር ለማገልገል እንግዲህ ተቋም የጠበቀ መስመር ስለሚሆን በዚህ ደግሞ ከአባታችን ከብፁዕ አቡነ ኤርሚያስም ጋር ያለን ግንኙነት ተማሪ ነን የለንም። ከሀገረ ስብከቱም ገብቶ አገልግሎት እዛ እንትን ያለ ቅረር ገብቶ አልነበረም። ነገር ግን ይሄ ስራ እንደተጀመረ በሰበካ ጉባኤው ከመጣም በኋላ እንዳሳውቁ ወረዳም ደግሞ ለሀገረ ስብከት እንዳሳውቁ በመሆን ታውቋል። ይህም ደግሞ ጉባኤው ከተጀመረ በኋላ ብፁዕ አቡነ ኤርሚያስን አግኝተናቸው ነግረናቸው በጣም ደስተኞችና በጣም እንዲህ ያለ እነሱም ራሳቸው እየሰሩበት የነበረ እንደሆነ እንዳገኘን ከአገልግሎት በኋላ እንደተደሰቱበት ያው በመረጃ ደረጃ እኔም ላሴ ገራዶ ብፁዕ አባታችን አቡነ ኤርሚያስ ባሉበት አውደ ምሕረት ተሰጥቶት ወንጌል እንዲሰብኩ ተሰጥቶት ስለነበረ ያንን አውቃለሁ። ግን እንደ አሰራር ያ ግንኙነት መስመር ከሌለ አገልግሎት እንደዚህ አይነት መስመሮች መጠበቅ ስላለባቸው እዚህ አጥቢያ መጥተው የአገልግሎት ፍላጎቱን እና እርስዎ ይዘው የመጡት አገልግሎት ሰጣለሁ ብለው እና ቤተ ጉባኤ ቤቱ የሰጠው አደራ አለ፣ የእርስዎ ፍላጎት አለ፣ የምዕመኑ ፍላጎት አለ፣ ወይም ደግሞ የአጥቢያዋ ፍላጎት አለ፣ የአጥቢያዋ ምዕመን የቤተክርስቲያኗ ፍላጎት አለና እነኚህን ነገሮች እንዴት አገኟቸው? ወደዚህ ስመጣ እንዳልኩት አስበን የመጣናቸው መሰረታዊ ጉዳዮች ነበሩ። በጣም እንሰራቸዋለን ብለን ወይም ደግሞ ጉባኤ ቤቱ እየሰራባቸው ያሉ መርሆች አሉ። የሚሰራው ህይወት፣ እውቀት፣ ልማት የሚል ነው የጉባኤ ቤቱ መርህ። ይሄ የሚወጣም ደቀ መዝሙር የሚሰራውም ነው፣ ጉባኤ ቤቱም እዛው ያለው የሚሰራው ነው። ስለዚህ ወደዚህ መተንም በእውቀት የተሻሉ አገልጋዮችን መፍጠር ብሎም ደግሞ ወጣቱን ሰሪና ልማት ፈጣሪ ትውልድ ስለሆነ ቤተክርስቲያን የቱን ያህል ስለ ልማት እንደምታስተምር ጉባኤ ቤቱ አንድ መርህ አድርጎ ይሰራል። ከምንፈልገው በላይ ህዝቡንም ከጠበቁት በላይ ይሄ እንሰራቸዋለን ብለን ያሰብናቸው ስራዎችንም ደግሞ በመካከል በጣም ብዙ ስራዎች የተሰራበት ስራ እንደሆነ እኔ በጣም ሙሉ ደስተኛ ነኝ ማለት ነው። በዚህ አገልግሎቶቹ በምን ዙሪያ? የመጀመሪያው በዋናነት ተተኪ ማፍራት ነበር ቦታው ላይ። ተተኪ ማለት ህፃናትን ሊያስተምሩ የሚችሉ ብሎም ደግሞ እያደራጁ ሰንበት ትምህርት ቤትን ወጣቱን ሊያገለግሉ የሚችሉ ተተኪዎች ማፍራት። ተተኪዎችም ደግሞ ወንዶች ብቻ ሳይሆኑ ሴትና ወንድ ያጣመረ ተተኪዎች ማፍራት ነበረ። በዚህም ደስ በሚል ሁኔታ ወደ 61 የሚሆኑ ተተኪዎች 2 ወር ስልጠና በመከታተል ወጥተዋል ማለት ነው። በዚህም ታዲያ ኦርቶዶክሳዊ ንቃተ ህሊና፣ ነገረ ሃይማኖት፣ 5 አዕማደ ምስጢር፣ ንጽጽራዊ ነገረ መለኮት፣ ነገረ ቅዱሳን፣ ነገረ ማርያም የሚሉ በጣም መሰረታዊ የሆኑ ስልጠናዎች አሉ። ልዩ ደግሞ አጎላባች የሚያጠነክሩ መንፈስን የሚያበረቱ ለአገልግሎታቸው በር የሚከፍቱ ደግሞ ስልጠናዎችን ተሰጥተዋል። የተግባቦት ክህሎት፣ ኦርቶዶክሳዊ የተግባቦት ክህሎት የሚል ተሰጥቶን ጸጋን የማወቅ ጥበብ፣ በጸጋ ማገልገል። ሁለተኛ ደግሞ የእናቶች ኦርቶዶክሳዊ እናትነት ማለት ሲሰጥ የነበረው እሱ ነው። መገለጫው ለነገዋ ቤተክርስቲያን ተስፋ የሚሆኑ የሚያሻግሩ የሙሴ ሕይወት ያላቸው ልጆችን ማፍራት። የሙሴ እናት እንዳልከው ፈርዖን አገዛዝ አጽንቶባቸው ሲኖር ወንድ የተወለደ ሁሉ በግብጽ ይገደል ነበር እስራኤላዊ። ስለዚህ የሙሴ እናት አምልኮተ እግዚአብሔርን የሚፈሩ የእስራኤላውያን ልጅ ነህ እንጂ ዘርህም እንደዛ ነው እያለች አስተማረችው፣ አሳደገች። አምልኮተ እግዚአብሔር ያላቸው እስራኤላውያን እግዚአብሔርን የሚያመልኩ የሚፈሩ ነህ። ዘሯን አድርጋ ያሸሸችው ወደ ምድራዊ ብቻ አይደለም። እስራኤል ማለት ትርጉሙ ህዝበ እግዚአብሔር ማለት ህዝበ እግዚአብሔር ወደ ማለት አሳድጋ ልጇን እንግዲህ ፈርዖን አንድ ከዕለታት አንድ ቀን ህግ ሲያፋልስ ነው እንግዲህ ሙሴ ሄዶ በጥፍ ያለው። እንደዚህ ሁሉ ያለበት ኦርቶዶክሳዊ እናትነት የልጆች ፈተና በዘመኑ ምን ይመስላል የሚል ብሎም መጨረሻ ታዲያ የሴትነት የአንዲት ኦርቶዶክሳዊ ሴት በትዳሯ ድርሻዋ ምንድን ነው? አሁን ብዙ ጊዜ በትዳር መካከል ፈተናው የወንድ ድርሻና የሴት ድርሻ ተለይቶ አይታወቅም። የሴት ድርሻ ገብቶ ወንድ ጣልቃ ገብቶ ይጣላሉ። ሴትም ደግሞ አልፋ ከወንድ ድርሻ ይገባ። ይሄ ኦርቶዶክሳዊ ትስስር መስመር እንዳለ ሆኖ ነገር ግን የሴትነት ድርሻ ቅዱስ ጳውሎስም እንዳለ ሴት ለባሏ ትታዘዝ፣ ወንድ ደግሞ ምን ይላል? ያፍቅራል። ምክንያቱም ወንድ ካገባ በኋላ ፍቅር ይቀንሳል። ስለዚህ ፍቅሩ እንዳይቀንስ ይሄ ድርሻ ያለበት መጨረሻም ኦርቶዶክሳዊ የሴትነት የጸሎት ህይወት የሚል መሰረት ተደርጎ ሲሰጥ ቆይቷል። ሶስተኛ በጣም ደስ በሚል ሁኔታ ደግሞ ሲሰጥ የነበሩ በጣም ደስ በሚል ሁኔታ ይሄ ንጽህና ህይወት
የንጽህና መገለጫዎች የወጣቶች ጉባኤ በሚያምር ሁኔታ ሲሰጥ ቆይቷል። ለወጣቶች ጉባኤ በኦርቶዶክሳዊ እይታ ሱስ እንዴት ይገለጻል? ከዛም እንደ ጤና ለራሱ እንደ ስነ ልቦና ጉዳት፣ አካላዊ ጉዳት ምን ያመጣል የሚል በጣም ሰፊ ማብራሪያና መጨረሻም ሃይማኖትና ልማት የሚል ለወጣቶች ተሰጥቷል። በጣም ደስ በሚል ሃይማኖቱን የጠበቀ ባለሀብት እንዲፈጠር ስለሚያስፈልግ ቤተክርስቲያን የነገው ቤተክርስቲያን ትትረፍ ከተባለ ሃይማኖት ያለው ባለሀብት የሆነ ኦርቶዶክሳዊ ፈሪሃ እግዚአብሔር ያለው ትውልድ መፈጠር አለ። አለበለዚያ ፈሪሃ እግዚአብሔር የሌለው ባለሀብትና ዕውቀት የሌለው መሪ ከሆነ በጣም ለሀገርም ለቤተክርስቲያንም ፈተና ነው በእውነቱ። ምክንያቱም ዕውቀት የሌለው ከሆነ የበላይ ከሆነ ላስተምር እንዳትለው የበላይ ነው፣ ሐሳብ እንዳትሰጥ እንደ በላይ ነው አድርጎ ነው የሚያስብ። ባለሀብት ሆኖ ደግሞ አሁንም ሃይማኖት የሌለው ከሆነ አይፈራም። በሀብቱ ሁሉን የሚያደርግ ነው ይመስለው፣ ሁሉን ጨቁኖ የሚኖር ነው፣ ሁሉን ማድረግ የሚችል ነው ይመስለውና ስለዚህ ቤተክርስቲያን አንደኛው ፈተናዋ ኦርቶዶክሳውያን የሆኑ ባለሀብቶች ራሳቸው ከሃይማኖት የወጡ ብዙዎች ሃይማኖት ፈሪሃ እግዚአብሔርን ገንዘብ ያደረገ ባለሀብትና ሃይማኖት ከኢኮኖሚ ጋር እንዴት ይገለጻል፣ በዛውም የሥራ ጥበብ ፈጠራ እንዴት ነው መስራት ያለብን የሚል ሃይማኖትና ልማት የሚል እየተሰጠ ቆይቷል ማለት ነው። ከዛም የካህናት ስልጠና ለብቻ ተሰጥቷል። ካህናት ለብቻ የመንግስት ሰራተኛ ለብቻ ይሰጥ ነበር። መንግስት ሰራተኞቹ ለብቻ በማድረግ ስለ መንግስት ስራ ባለ ህይወታቸው ታማኝነት እና ኦርቶዶክሳዊነት ታማኝነት ህይወት መስመር እንደሆነና በዚህም ደግሞ ኦርቶዶክሳዊነት አይንን ብርሃንን መግለጥ ነው። እናንተ ዓለም ብርሃን ናችሁ የሚለው ጥቅስ ለሐዋርያት ብቻ ሳይሆን ላመኑ ለክርስቶስ ለተከታዮች ሁሉ ነው። ክርስቲያን ታማኝ ነው በስራ ቦታውና ይህንን ሁሉ ሲሰራ ህፃናት ጋር የተሰራ ስራ ካለ ህፃናት አሉ። ከጉባኤ ቤቱ እንዳልኩት ከዚች ደብር የሄዱ 2 ልጆች ስለነበሩ አንዱ ልጅ በዋናነት እንዲሰራ ሚስጥረ ስላሴ እንዳስጠና ህፃናት አሁን የስም ሚስጥረ ስላሴ በአብ ስም አምነን አብን ወላድ ብለን በወልድ ስም አምነን ወልድን ተወላድ ብለን መንፈስ ቅዱስ ስም አምነን እያሉ ልክ እንደዚህ እንዲሉ አደግ ሲሉ ደግሞ ስለዚህ ትርጉም ጥልቅ የሆነ ሚስጥር የአባቶች ማብራሪያ ለቅዱስ ቄርሎስ የሚሆን አፈወርቅን ትምህርት እንዲማሩ ማድረግ ትምህርት እየተሰጠ ነው። ህፃናት ቢያንስ 90 በላይ ይሆናሉ ያሉ ህፃናት እነሱም ነበረ ግን ሚስጥረ ስላሴ እየወሰዱ እየተማሩ ይገኛል። ካሁን በፊት ሌላ ቦታ የክረምት አገልግሎት ልምድ ሌላ ቦታ የሰሩበት አጋጣሚ አለ? እንቱ ወጥቻ አላውቅም። እዛው ጉባኤ ቤት ነው የምቆየው። በዛ በምቆይበትም የክረምት ተተኪዎች ሰልጣኞች ስለሚመጡ ከዛው ግን አብረን እናሰለጥናለን። እንደ መጀመሪያ ከጉባኤ ቤት ወጥቶ ለአገልግሎት እንደመምጣት የገጠመዎት እንደ ችግር ብለው የሚያስቡትና እንደ መልካም አጋጣሚ ብለው የሚያስቡት ነገር እንዴት ነው? ለሌሎች አሁን ለምሳሌ ከእርሶ በኋላ ወደ አገልግሎት እንደ እርሶ የሚቀላቀሉ አባቶች ይኖራሉና እንደ መጀመሪያ ሲወጣ ያለው ስሜት እንዴት አዩ? እውነት ነው እንግዲህ ቲዮሪና ተግባር አይገናኝም በዓለማዊ እንደሚባለውና ተግባርና ስንማር የነበረው ተልእኮው እንዳለ ሆኖ ወደ ተግባር ስንገባ ግን ብዙ ተግዳሮችና ፈተናዎች ይመጣሉ። በዛውም ዘንድ አገልግሎት ድህነትን፣ መረጋጋትን ብሎም ደግሞ አጋር አካላትን ማግኘት ይፈልጋል። ከዛ አንጻር ታዲያ ግን የነበረው ሁኔታ እንደዚህ ሰንበት ትምህርት ቤትና ማህበሩ ራሱን ስለነበረ ብሎም ከሰበካ ጉባኤ ፈቃደኝነት ስለነበረ ለኔ ጥሩ አጋጣሚ ነበረ ለኔ። ነገር ግን ሳስበው የነበረና ከመጣው በኋላ ያለ እዛ ስናስባቸው የተለያዩ ናቸው፣ አይገናኙም። ምን ጠበቁ? እንደው ብዙ ነገሮችን ብቻ ሆኖ ስናስብ በቃ በእኛ ኃይል እንደምናደርጋቸው እናስብ ነበረ። ምክንያቱም ትእዛዝ መስጠት፣ በምንፈልገው ቶሎ ማስኬድ፣ ጉባኤውን ማስጀመር፣ ማስቀጠል፣ የተለያዩ ስልጠናዎችና ፕሮግራሞች ማዘጋጀት። ነገር ግን ምን መጠበቅ አለበት? ተቋምን፣ አሰራርን። ስለዚህ አሰራርን ስጠብቅ ደግሞ ሰዎችን እንጠብቃለን። ሰዎቹ ደግሞ ሊረዱም ላይረዱም ይችላሉ፣ ሊገባቸውም ላይገባቸውም ይችላል፣ ሊከተሉም ላይከተሉም ላይፈልጉም ይችላል ሲጀመር። ስለዚህ ይሄ በጣም አደጋ ነው ማለት። ስለዚህ ጥበብ ይፈልጋል። ከዛውም ዘንድ ደግሞ አብሮ ማስረዳት፣ ይሄንን ቀስ ብሎ ተረጋግቶ የነሱን አብሮ ልናግዝ እንደሆነ በጣም ጥበብ የሚያስፈልገው በጣም ብዙ ነገር ያገኘሁበት ነው በዚህ ተግባር ማለት ነው። መልካም። እንደው ይሄን እያለፉ ሲመጡ ደግሞ ያው አልፈውትም ነው የመጡትና እዚህ የደረሱት ፍሬዎትን አገልግሎቱን ሲጀምሩ እና ከጀመሩ በኋላ አብረውት የሚሰሩ ባለድርሻ አካላት ያለው እይታ እንዴት አገኙት? እንግዲህ እንዳልኩት ጉባኤው በሰላም በጥሩ ሁኔታ እየሄደልን ነው። እንዳልኩት ጥሩ እየሄደ ስለነበረ ባለው ሰበካ ጉባኤው ለወረዳው በሚያሳውቀውና
ሰበካ ጉባኤውም ደግሞ ባለው መልካም ፈቃደኝነት ባለው ጉባኤው ሰበካ ጉባኤውም ደስተኛ ነው። አጋር አካላት ማለት ማህበሩና ሰንበት ትምህርት ቤቱ በጣም ሙሉ ደስተኛ ነው። ደስተኝነቱ ምክንያቱ እየተካሄደ ያለው ህዝቡ በጣም እንዳልኩት ትምህርት ፈላጊ የተጠማ ነው። የተጠማ ከመሆኑ የተነሳ ሁሉም እናቶች ጉባኤ አለ ስንል በጉጉት ነው የሚጠበቀው። በእውነቱ ወጣቱም በጉጉት ነው። ተተኪዎቹም በጣም በሚገርም ተተኪዎቹ ሳልናገረው ያለፉ ይማሩ የነበሩት ሌሊት። ይህ በጣም ትጋትንና ምኞት ለሌላው ለራሱ ትምህርት የሚሆን ለቤተክርስቲያን ነገር ለነገ ቤተክርስቲያን ተስፋ ለመሆን የቱን ያህል ዋጋ መክፈል እንዳለብን ይማሩ የነበሩት ሌሊት እየወጡ ምክንያቱም ስራ አላቸው። ቀን ሲማሩ ከተባለ ምግብ ችለን አይደለም እናስተምራቸው፣ ስራ መስራት አለባቸው። ስለዚህ ሲማሩ የነበሩት 2 ወር ሙሉ ሌሊት እየወጡ ነው። ሌሊት ማለት ነው ከ10 ሰዓት ጀምሮ 10 ሰዓት ትምህርት መጀመሪያ ነው። እነሱ 9 ሰዓት ተነስተው መጥተው የግል ጸሎት ማድረግ ሊሆን ይችላል። ቀርቦ በመገኘት ሻርፕ 10 ሰዓት ትምህርት ይጀምራል። እስከ 12 ሰዓት ተኩል ትምህርት ይሰጥ ነበር። በጣም የሚገርም ነው። አዲስ ለሚመጡ ደቀ መዛሙርት ወይም ደግሞ መምህራን ምን አይነት መልእክት አለው? ምንን ቢጠብቁ ምን አሰራር ቢከተሉ ይመክሯቸዋል? ባጭሩ እምለው ከአሁን በኋላ ያለችው ቤተክርስቲያንን ለማስረት የመጀመሪያ አንድ አገልጋይ በሚችለው መስመር ራሱን ብቁ ማድረግ ብንችል ጥሩ ነው። አገልጋዮች በቃ እናገለግል የምንፈልግ ወደ ዓለም ልንገባ ስንፈልግ በእውቀትም ይሁን መጠየቅ ያለብን ወደ ዓለም ከተቀላቀለ በኋላ አንድ መምህር ልጠይቅ አይልማ። መማር ተምሮ ነው መምጣት ያለበት። መምህራን ደግሞ መመለስ የሚፈልጉት ጥያቄ አላቸው። ስለዚህ በእውቀት መጀመሪያ ሰው እንደሚፈልገው አረሄስ ተብሎ አንድ መምህር ተምሮ ይመዘን መሆን የለበት ወይም እንደዚህ ያለ እንዳይሆን እውቀት። ሁለተኛ ደግሞ ባለው በሚችለው የህይወት መስመር ቤተክርስቲያናዊ ህይወት የአባቶች ያለፈው የቅዱሳን ህይወት እነ ቅዱስ ቄርሎስ ህይወት ቆራጥነት የሰነቀ ሊሆን ይገባል። ከዛ በተረፈ ግን ዘመኑ ችግሩ የቤተክርስቲያን ምን እንደሆነ መረዳት ይገባዋል ብዬ አስባለሁ። ሆዱን ታሞ ፓራስታሞ የራስ መድኃኒትም አይሰጠው፣ ቁስል ታሞ የጨጓራ መድኃኒትም አይሰጠው። የጨጓራ መድኃኒት ለጨጓራ ነው፣ በቃ የቁስልም ለቁስል ነው። ስለዚህ ችግሩ መረዳት ይገባል። በእውነት ወደ የምንሄድበት ደግሞ አካባቢ የተለያየ ነው ችግሩ፣ እንደ አካባቢው ችግሩ የተለያየ ነው። ስለዚህ ያን ችግር ለይቶ ማወቅ የአካባቢ የደብረ የምናልን እስከ ግል ህይወት ድረስ ዘልቆ የመመርመርና ሂደታዊ ጥናት ማድረግ ከአጋር ከወንድሞች ጋር አብሮ ከሚያደርጉ ጋር መሆን። ከዛ በተረፈ ግን ባሉ ፈተናዎች ሁሉ ክርስቲያን ባለፉ የአበው ህይወትን መስመር ተከትሎ መፍትሄ ለመሆን ራሱን አነሳስቶ ከምንም ምን ሳይጠብቅ ማገልገል መጀመር አለበት፣ የአሁኑ ዘመን ማለት ነው። ካልሆነ ግን ቦታ ተደራጅቶለት ተመቻችቶ በቃ አንቱ ታንተ ችሮ አይነት በቃ ስም ወጥቶለት አይነት ከሆነ ቤተክርስቲያን ማትረፍ አንችልም፣ መድረስ አንችልም። ከዛ በተረፈ በዚሁ እምለው እንግዲህ ተተኪዎች አሁን መምህራን አሉ። እየተሰራ የነበረው ስራ ስላለ በዚሁ ራሳቸውን ጠብቀው የግል ህይወታቸው መሰረት አድርገው በተማሩት ትምህርት ጸንተው ላለችው ቤተክርስቲያን ብዙ በወሰዱት ስልጠና እንዳገለግሉ ግን በዚሁ በጣም አደራ እላለሁ። በእውነቱ ከዚህ አገልግሎት በዚህ በሰጡት አገልግሎት ለራስዎም ህይወት ሆነ ለቤተክርስቲያን ምን አተረፍኩ፣ ለቤተክርስቲያንና ለምዕመናን ምን ደረስኩላቸው ብለው ያስባሉና ለእርሶስ ህይወት ምን አተረፍኩ ብለው ያስባሉ? እንደ ምዕመናን ምንም የተለየ የህይወት መስመርና ሌላ የተለየ ነገር ማድረግ ባልችልም፣ ምዕመናን ግን ባለ የጉባኤ መስመር ደስተኞች፣ ቤተክርስቲያን መምጣታቸው ለራሱ ለነሱ ደስተኞች ስለሆነ ለመምጫ ምክንያታቸው ሁኛለሁ። ለመሰባሰባቸው ምክንያት ማለት ነው። ለእናቶች፣ ለአባቶች፣ ለወጣቶች፣ ለተተኪ መሰባሰቢያ ምክንያት ነው። በዚህ ለነሱ ምክንያት ምክንያት በመሆን ልጠቅማቸው ወደ እግዚአብሔር ምክንያት ይመስላል እንጂ ሌላ ያደረኩት ነገር የለም። ነገር ግን ለኔ ግን ብዙ ጥቅም አለው። አንደኛ አገልግሎት ነገ ከነገ ወዲያ እንዴት ማገልገል እንዳለብኝ በር ከፍቶልኛል፣ ልምድ ወስጄበታለሁ። ሁለተኛ ደግሞ እዚህ ያሉ ያሉ ፍላጎት ያላቸው ምዕመናን ጋር አብሬ መክረሜ ለኔ በጣም በእውነት በንባ ትምህርቱን የሚጨርሱ በንባ በእውነቱ የትምህርት ፍላጎት ያላቸው እናቶች ወንድሞች አሉ። በጣም ብዙ ከግል ህይወትም ከማህበራዊ ህይወትም ከቤተክርስቲያን አንፃርና ለኔ በጣም ትልቅ በረከት ያገኘሁበት እናቶች ምርቃት፣ የአባቶች ምርቃት ለነገዋ ቤተክርስቲያን ለማገለግለው ፍላጎቴ
ረዳት ይሆነኛል ብዬ በጣም የተደሰትኩበት ተስፋ ይሆነኛል ብዬ ያመንኩበት አገልግሎት። ይህን ስራ እንዴት አድርገን ብናስቀጥለውና እንዴት አድርገን ብንከታተል? መጀመሪያ እንደ ያለ ሚዲያ መብዛት አለበት። ምን የቤተ ክርስቲያን ሰው ትውልዱ ያለው አሁን ብዙ ጊዜ ጊዜውን ከሚያሳልፈው ከስራ አይደለም ሚዲያ ላይ ነው። ስለዚህ ብዙ ሰው ሚዲያ ላይ ሲጠቀም የሚጠቅመውን ነገር ቢጠቀም በዛው መልእክት ነው በእውነቱ የሚጠቅመው ልምድ የሚያገኝበትን ህይወቱን የሚያዳብር ራሱን የሚያይበት። ምክንያቱም ራሱን ከየት እንደወደቀ ማግኛ መንገድ ስለሆነ፣ ሁለተኛ ደግሞ ይህንን የምትከታተሉ እንደ ያሉ ሚዲያዎችን ለማጠንከር ማገዝ። ምክንያቱም እንትኑ የሚፈልገው ነገር አለ። ይሄ አካውንቶቹ የሚዲያ ለምሳሌ ዩቲዩብ የሚፈልገው እንትን ህግ አለ፣ ቲክታክ የራሱ የሆነ የሚፈልገው ህግ አለ፣ ፌስቡክ የራሱ። ስለዚህ እንዳሉ ሚዲያዎች ሰብስክራይብ እና ማጠናከር፣ ሐሳብ ማጎልበት፣ ጥያቄ መጠየቅ፣ በርቱ የማለት ልምድ የለም። እኛ ኦርቶዶክሳውያን ተላልፈን ነው ምን ተላልፈን እንዳለ ህብረት የለም። እንዳለ ቢኖር ጥሩ ነው። ከዛ በተረፈ ግን እንዲህ ያለውን የአገልግሎት መስመር ጥያቄ በሚደረግበት ሰዓት እርዱን፣ ወይም ደግሞ እንደዚህ ያለ አገልግሎት መስመር አለ ሐሳብና በምትችሉት ሁሉ የእርዳታ ጥሪዎች በሚደረግበት ሰዓት ምዕመናን ወደኋላ ባንል ብናጠነክር። ቤተ ክርስቲያን ያለችባት ፈተና ብዙ ስለሆነ መፍትሄዎቹም እኛ ስለሆነ እንደው ለልጆቹ ወይም ደግሞ ለስልጣኞቹ ከዚህ በኋላ አገልግሎት እንዴት እንዲያስቀጥሉ አደራ ይላለሁ። አዎ እንግዲህ ተተኪዎች እንግዲህ በመሰረቱ ብዙ ዋጋ ከፍለው የተማሩት እንቅልፋቸውን፣ ጊዜያቸውን፣ ሰዓታቸውን ከዛም ብሎም ደግሞ የራሳቸው ፈቃድ ሌላ መስራት ያለባቸው ይህንን ዋጋ ከፍለው በዛውም ዘንድ ደግሞ ከተማር ነው የተነሳ ለነገዋ ቤተክርስቲያን ተስፋ የምንሆነው ራሳችን ህብረት እየፈጠርን እየተማር በደንብ እና ከተማርነው ትምህርት የተነሳ ለነገዋ ከህፃናት በጸጋችን በተሰጠን ጸጋ። አሁን ቤተክርስቲያን አንዱ ችግርም ያለ ጸጋው ገብቶ የማገልገል ብዛት ይታያል። ምክንያቱም ያለ ጸጋ ገብቶ ማገልገል ማለት ምን ማለት ነው? በር ይዘጋል። ይህ ማስተማር ያለበት በማስተማሩ፣ አመራር የሚችል በአመራሩ፣ ማደራጀት የሚችል ማደረጃጀት፣ ማስታረቅ የሚችል ምክር፣ የምክር ህይወት የሚችል በምክር። ከዚህ የተነሳ ታዲያ በአገለና አገልግሎት ተተኪዎች የወሰዳቸው ሰልጣኞች ወይም ደግሞ እንዲህ ያለ በልዩ አገልግሎት አደራ የተሰጣቸውን ሰዎች ልትሆኑ ትችላላችሁ። ያንን አደራ በደንብ ልንወጣ ይገባል። የቤተክርስቲያን ሹመት እንደ ምድራዊ የሆነ ተሰጥቶ አንዴ አልቆ ክብር ዝናን የምናተርፍበት አይደለም። ለዛ ነው ቅዱስ ጳውሎስ ልጁ ጢሞቴዎስን እንዲህ ይላል፣ ደማስ አደገኙ አፍቀሮ ለዝንቱ ዓለም ወሆረ ተሰሎንቄ፣ እነሆ ደማስ የዝን ዓለም አምሮት ፍቅር ስቦት እነሆ ወደ ተሰሎንቄ ገባ ተወኝ ብሎ እንደተናገረ የተማርነው የወሰዳችሁትን አደራ የክርስቶስ ፍቅር የማዳን ጥሪ ለማስቀጠል አደራ የተሰጠ ስለሆነ ይህን የማስቀጠል አደራ በእናንተ ስለሆነ መወጣት ይገባል። ካልሆነ ግን ደማስ ይሁዳ ብሎም ክርስቶስን ከተው ህብረት መቆጠራችን አይቀርምና ለወለ እግዚአብሔር አገልግሎታችንን የተወደደ መስዋዕት አድርጎ ይቀበልልን ዘንድ ፍቃዱ ይሁን። ያለኝ መልእክት ይህንን ይመስላል። አሜን። እንግዲህ በሐራ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን ተገኝተን በትረ ሙሴ ሚዲያ ከመጋቢ ሐዲስ መምህር ዳዊት አማሃ ጋር የነበረውን ቆይታ ይህን ይመስላል። እንግዲህ በወንጌል አገልግሎት ከወለቅ ነቃዮት ጉባኤ ቤት አራቱ ጉባኤ ቤት መጥተው የክረምት አገልግሎት ሲሰጡ ነበርና ይህን አገልግሎት እንዴት እንደነበረ ስንጠይቃቸው የነበረውን ጥያቄ መልሰውልናል። ይህን ሚዲያ የምትከታተሉ ሰዎች ደግሞ እያያችሁ ይህን የቤተክርስቲያን አገልግሎት መቃናት ምክንያት የሆነ መረጃ ለሌሎች ሰዎች እንድታደርሱ፣ ይህን ልምድ ደግሞ ሌሎችም አብያተ ክርስቲያናት ሌሎችም ጉባኤ ቤቶች አሁን ቤተክርስቲያን ያለችበት ሁኔታ ይታወቃልና እንደዚህ ምዕመናንን ከስር ከመሰረቱ ያሉትን ችግሮች እነሱ ጋር እየተወያዩ ለቤተክርስቲያን አገልግሎት መቃናትና ለምዕመኑም ሕይወት መበርታት ምክንያት የሆነ አገልግሎት እንዲሰፋ በትረ ሙሴ ሚዲያ በዚሁ ጥሪውን ያስተላልፋል። እርስዎ ጋር ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር
ቅድስና